ራሴን አጠፋለሁ በማለት ከፎቅ ላይ ይዘላለሁ ቃለሁ በማለት አንድ ኒካ ፈትቼሻለሁ ብሎ ነበር በግዴታ። አንቺ ነሽ ከፎቅ ወርቃለሁ ያልሽው? አንተ ምንድነው ወልይ ካለ አግቢ ካለ ተገቢዋ ካለች ከዚያስ ምስክሮች መተዋል ለባለ ፍራሹ ነው። ፍራሹ ማለት ትክክለኛ ባለ ትዳሩ ለሱ ነው የሚገባው። ዓሂር የሆነው ግን ዝሙተኛው ግን የሚገባው ድንጋይ ነው። ላ ኢላሃ ኢላላህ። ምን ያህል እርግጠኛ ናችሁ ከሌላ እንዳረገዘች? አግብታ ይል እንዴ? ስንት ሆኖት ወጣ? አው ራሷም ገልጻ ነው ለጓደኛዋ። በክፉ በደጉ የሚገናኙ ብቻ ሃይማኖት ላይ ብቻ የማይነጋገሩ ለምን? ክርስቲያን አባትና እናት አሉኝ፣ እናትና አባት አሉኝ፣ የነሱን ሀብትና ንብረት መውረስ እንዴት ይታያል? وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد. የተከበራችሁ የአፍሪካ ቲቪ የጥያቄና የመልስ ፕሮግራም ተከታታዮች ወንድም እህቶች አባት እናቶች ከሁሉ አስቀድሜ የአላህ Subhanahu Wa Ta'ala ሰላም ጤና ምቾት አይለያችሁ። ዛሬም እንደተለመደው የጥያቄና የመልስ ፕሮግራማችሁን ይዘን ቀርበናል። ጥያቄዎቻችሁን በስልክም በቲክቶክም ልታደርሱኝ ትችላላችሁ። አንድ ጥያቄ አለ መስመር ላይ እሱን ከመለስን በኋላ አሁንም ቲክቶክ ላይም ያለ ጥያቄ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይዋ አንድ ጥያቄ ነበረኝ። አባቴ በህይወት የለምና ለሱ ሰደቃ ማውጣት እናቴን ለማስደሰት ብሩን እሱ መጠቀም ይችላል? ከመሰደቅና ሰደቃ ባረግለት እሺ እናቴ በህይወት ስላለች እሷን ማስደሰት ይችላል ወይስ? ላ የሷ ነው የሚበልጠው እንጂ ሁለቱንም ማስደሰት ሁለቱንም መሸፈን የማይቻል ከሆነ እሷ ነች እንጂ የምትበላው የምትጠጣው የምትለብሰው ህይወቷን እሷን ማመቻቸት እሱንም መርዳት ማለት ነው። አይ እሱ በህይወት የለም እኮ። አዎ እሱንም መርዳት ነው። እሱም ከሞተ በኋላ አደራ ከሚላቸው ወይም ከሚያሳስቡት ጉዳዮች ባለቤቱ ሚስቱ ማለት ነች እናንተ ናችሁ። እና ለሱ ሰደቃ ከመስጠት ይልቅ እነዚህን ሰዎች ማስደሰትና በእነሱ አጅር ይገኛል። ራሱ እነሱ ስታስደስቺ ሰደቃው ይገኛል። شكرا. بارك الله فيك. طيب ክርስቲያን አባትና እናት አሉኝ፣ እናትና አባት አሉኝ፣ የነሱን ሀብትና ንብረት መውረስ እንዴት ይታያል? መውረስ ሳይሆን በስጦታ ሊሰጡህ ይችላሉ። መውረስ የሙስሊም ከክርስቲያን አይወርስም፣ ክርስቲያን ከሙስሊም አይወርስም የሚሉ የጅምሁር العلማ አቋም ነው። ከዚያ የተሻለ ይልቅ እነሱ በስጦታ ቢሰጡህ ይችላሉ። ወራሽ ስላልሆንክ መውሰድ ትችላለህ በስጦታ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله تعالى وبركاته. مرحب. እንዴት ናችሁ? الحمد لله رب العالمين. አንድ ጥያቄ ለመጠየቅ ነው። አንድ ሴት ከሌላ ሰው ከሌላ ሰው የወለደችው ልጅ እንጀራ ልጁ ከማግባቷ በፊት ከሌላ ሰው ያረገዘችው ልጅ እና ሳይታወቅ ሌላ አግብታ አንድ ሽማግሌ ሰው አግብታ የራሱ እንዳልሆነ አያውቅም ሰውየው ማለት ነው። እና ኖሮ ያው አሁን ሰውየው ሞተ በቅርብ ጊዜ ማለት ነው። አይዋ ልጇ አሁን ይወርሳል ወይ ነው
አሁን ወራሽ ሆኖ አባቱ አይደለም ከሌላ ነው ያረገዘችው የተወሰነ ሰው ነው የሚያውቀው ጥቂት ሰው ነው የሚያውቀው እና አሁን እሱ ባለመብት ወራሽ ይሆናል ወይ የዚህ ሰውዬ ልጁ አይደለም ግን ልጁ ነው ልጅ የሱ ልጅ ነው ብላ ነው ከሱ ጋር አብራ ኑራ ያሳደገችው ጻን ይያለ ማለት እዛው ይወለደችው እሺ አሁን 12 እና 13 አመቱ ነው ላ ኢላሃ ኢላላህ ምን ያህል እርግጠኛ ናችሁ ከሌላ እንዳረገዘች አግብታይል እንዴ ስንት ሆኖት ወጣ አው ራሷም ገልጻ ነው ለጓደኛዋ አው እንዴ አይነት ነገር ደርሶብኛል እንዲሆኛለሁ ግን አሁን ላገባ ነው ብላ ነው የተነገረችው ሽማግሌ ሰው የደከመ ሰው ይናገባት እና አሁን ኖሮ ሞተ ልጁ ትልቅ ሆኖ አድጓል አሁን አባቱ ነው የሚል ነው አሁን የሱ ቤተሰብ ሽማግሌ ቤተሰብ የሚያውቀው እሷ ግን ለጓደኛ ቀደም ሲል የነገረችው ያው የሌላ ሰው ከሌላ ሰው እንዳረገዘች አሁን ይሄን ማጋለጥ ያስፈልጋል ወይስ እንዴት ነው ምን እናርግ እንደ እስላም እስቲ ኢትዮጵያ እስልምና ጉዳዮች የዑለማው ጉባኤ ለፈትዋ ኮሚቴ ጻፉልኝ አዲስ አበባ ናችሁ አይደል ወራቤ ጻፉልን ወራቤ ጻፉና ለዑለማው ጽፈት ቤት አቅርቡና ዑለማው የውና ሚለውን እንነግራችኋለን በአድሪሱ ኢንሻአላህ ድራሻቸውን ካገኘው አው የሰዎቹን የመጅሊሱን ለወራቤ ለማዕከላዊ እስልምና ጉዳዮች ውስጥ የዑለማዎችን ጠይቀህ እነሱ ስጡኝ የፈትዋ ኮሚቴ አድራሻ በላቸው እነሱ ይሰጡሃል ኢንሻአላህ የምንሰጠውን ስጦታ መመዝገቡ ሂሳቤ የጠፋ ከሰርኩኝ አገኘሁኝ አተረፍኩኝ ብሎ ለሚመጣብህ ጥርጣሬ ልታወራረድበት ካልሆነ በስተቀር ለምን ትመዘግበዋለህ ግን 1 ሚሊዮን ለዚያኛው መስጂድ 1 ሚሊዮን ለዚህኛው ትምህርት ቤት ሌላው 100,000 እንደዚህ ለምን ካስትል ብርህ ቀለል ሲልህ ይሄ ከሰረ ወይ ብለህ ሌላ ከማማረር እንዳትድ የሰጣቸውን ማስታወስ ይጠቅማል ከዚህ ካልሆነ በስተቀር ምንም ትንይለም السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ጥያቄ ነበረኝ ሼክ مرحبا ሴቶች ተሰባስበው ሲሰግዱ ኢማም አላቸው ወይ አዎ በጀማዓ ይሰግዳሉ አዎ መሃል ትሆናለች እሷ ትንሽ ቀደም ብላ መሃላቸው እንደዚህ ይያል በጣም ለብቻዋ እንደ ወንዱ ኢማም ለብቻዋ ሳትሆን መሃላቸው ተሆነና በቀኝና በግራዋ ከዚያም በኋላቸው ሆኖ ይሰግዳሉ እሺ መርሃባ ጁምዓ ሰላት ላይ ኩጥባ የተቀራ መስጊድ በገባ ሱና ሰላቱ ነው ወደደለኝ ወይስ ቁጭ ብሎ ኩጥባውን ማዳመጡ ነው የተወደደው አጠር አድርጎ አጠር ያሉ 2 ረካዓዎችን ሰግዶ ነው መቀመጥ እንጂ ዝም ብሎ ቁጭ አይባልም ሌላ መጠየቅ ይችላል ኡስታዝ አዎ እሺ ተራዊ ወይም ደግሞ ተሐጁድ መሃል ያለው ልዩነት ምንድነው ተራዊ የምን አይነት ጊዜ የሚሰገድ ሰላት ነው ተሐጁድ ማለት በረመዳን ውስጥም ይሁን በረመዳን ውስጥም ይሁን ውጭም ይሁን ተኝተሽ ተነስተሽም ሳትተኝም መስገጂው ተሐጁድ ማለት ከማታ ከኢሻ ሶላት ጀምሮ እስከ ሱብሂ ድረስ ያለው ሰዓት ላይ የሚሰገድ ሶላት ነው እሱ ተሐጁድ ማለት የሌሊት ሶላት እንደማለት ነው ተራዊህ ከረመዳን ጋር ተያይዞ ጀማዓ ያለው አንዳንዶቹ ብቻውን ቢሰግዱትም በረመዳን የሚሰገደው ነው የሚሉ ሰዎች አሉ ተራዊህ ከረመዳን ውጭ ያለውን ሶላት ተራዊህ ሶላት አይሉትም ሙስጠላሁ የዑለማዎች ስምምነት እንጂ ሶላቱ ሁሉም የሚካተተው ቢቂያም الليل بصلاه الليل بالتهجد እነዚህ ሶስቱ የሌሊት ሶላት የሌሊት መቆም የሌሊት ተሐጁድ የሚሉት ያካትታቸዋል እንጂ ሶላቶቹ እነዚያው ናቸው ለምሳሌ በረመዳን ተሐጁድ
ከእንቅልፍ ከተነሱ በኋላ የሚሰገድ ሶላት ነው በሚል ማታ አካባቢ ወደ መጨረሻው ሌሊት አካባቢ የሚሰገደውን ተሐጁድ ይሉታል። ለቀደም ብሎ ከኢሻ በኋላ ወዲያውኑ የሚሰገደውን ደግሞ ተራዊህ ይሉታል። ግን ሁሉም ቂያመ ሌይል ነው፣ ሁሉም ተሐጁድ ነው፣ ሁሉም ተራዊህ ማለት ይቻላል። እሺ በተራዊህ ሰዓት ቁርአን ይዘን መስገድ የተሻለ ነው ወይስ ቁርአን የሚቀሩትን አሰጋጆችን ማዳመጥ የትኛው ነው የተሻለ? ማዳመጥ ነው የሚበልጠው። ግን አንዳንዱ ቁርአንን ለማስተካከል ቁርአኑን እንዴት እንደሚያነቡት የበለጠ ራስን ለማስለመድ ይዞ ቢያዳምጥ ይህን ያህል የሚያስከለክለው ነገር የለም። ግን የሚመረጠው ለሶላቱ ብቻ የሚያስብ ሰው ከሆነ የሚቀሩትን ማዳመጥ ነው ጥሩ። እሺ አንድ የመጨረሻ ጥያቄ አለኝ ኡስታዝ። አንዲት ሴት ሀይድ ላይ እያለች ቁርአን ይዛ ባትቀራ ወይ ደግሞ ለምሳሌ ከስልክ ላይ አፕሊኬሽን ስለሆነ ከስልክ ላይ ብትቀራ እንዴት ይታያል? ኧረ ችግር የለም። ቁርአኑን አትንካው እንጂ ይዛ ከሞባይል ከቴሌቪዥን ላይ ከተለያዩ ጽሁፎች ላይ ወይ በንጹህ ጨርቅ እየነካች ብትቀራ የሚያስከለክል ብዙ ማስረጃ የለም። እሺ ኡስታዝ አላህ እድሜዎትን ያቆይልን። አመሰግናለሁ። አሚን አሚን ያ ረብ። መንገድ ወጥቼ ነበር ቶሎ መለሳለሁ ብዬ ግን ቆየሁ። አሁንም ሙሳፊር ነኝ ወይስ? አይ እኮ መመለሻው ቀን ካልተወሰነ ነገ ዛሬ መለሳለሁ እያለ ከሆነ እያልሽ ከሆነ ሙሳፊር ናችሁ። ናም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ አማን ናችሁ? አልሐምዱሊላህ ረቢል ዓለሚን። ኡስታዝ ጥያቄ አለ። እሺ ምንድነው ጥያቄ? አንድ ሰው ተከራይቶ ይኖራል። ተከራይቶ ይኖራል ቤት። አሁን ይሄ ሰው ክራይ እንደከፈለ ሳይቀመጥበትም ክራይ አልተቀመጠበትም እና ያን ብሩ ሳይከፍል ትቶ ቢወጣ ያ ቤት መመለስ አለበት? አይ አንተ ጋር እኔ ልቀመጥ ብዬ መጣሁና ከፈልኩኝ። ከዚያ መቀመጥ አልቻልኩም የተለያዩ ምክንያቶች። ወር አለፈኝ፣ 2 ወር አለፈኝ። ከዚያ በኋላ ደግሞ መተህ አትቀመጥም ወይ ስትለኝ አይ እኔ የተሻለ ነገር አግኝቼ ሂጃለሁ አልኩህ። አይደለም እኔ ጋር ገብቷቸዋል። እኔ ጋር ሰውቱ ገቡ፣ እኔ ጋር ገቡ። ከገቡ በኋላ አንዳንድ ችግር ደግሞ በቃ መቀያየም ሰው ይሁን በምን ይሁን አታውቅም። በቃ ይወጣሉ ብሎ ይወጣል። ገብቶኛል። እሺ ጥሎ ወጣ። ለ3 ወር ከፍሎ በ2 ወር ጥሎ ወጣ። በቃ ትክክል። እሺ እና ይሄ ብር መመለስ አለበት። አንተ እኮ አሁን የ3 ወር አከራይቼዋለሁ ብለህ ለደላላም አልነገርክም። ከፋይ የሚፈልገውም የለም። ሌላ ሰው ሲገባ አይቷል፣ ትቶታል እኮ። ይሄንን የከፈለውን ሲከፍል እኮ ምን መሆን አለበት መሰለ? የሚወጣ ከሆነ እሱ ከ1 ወር በፊት ማስታወቅ አለበት። የሚቀጥለው ወር እኔ አልኖርም አከራይ አሳየው ማለት አለበት። አንተም ልታስወጣው ከፈለክ ከ1 ወር ሲቀረው ቤቱን ፈልጌዋለሁና ልትወጣ ይገባሃል በዚህ ቀን ብለህ መንገር አለብህ እንጂ ዝም ብሎ ቀጥ ቢል 1 ወር ሊፈጅብህ ይችላል እስከምታከራየው ድረስ። ስለዚህ እሱ የከፈለው ነው፣ ምንም ማድረግ አይቻልም። ከዚያ ወዲህ ካገኘህለት ወዲያው እሱ እንደወጣ ወዲያው ካከራየው መልስለት። እኮ አይ ከቻልክ እንደዚህ አድርገህ መልስለት እንጂ ቤቱማ ከወር በኋላ እሱ ጥሎ በመሄዱ የበለጠ መሀል ላይ ክፍተት ከከፈተ ራሱ ሳያስጠነቅቅ ከሄደ ራሱ ነው የሚጠየቀው። ቢሆንም ግን አንተ ግን አላህ ወዲያው እሱ ሲወጣ እኔ ቤቱን እፈልጋለሁ የሚል ሰው ወዲያው ከመጣ ለሱ ክፍያውን ብትከፍለው ምንም አይደለም። ይሄ ነው። ጀዛከላሁ ኸይር። እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰላም ነው? አልሐምዱሊላህ ረቢል ዓለሚን።
የሆነ ጥያቄ ነበረኝ። የሆነ ሰው ነበረ አገባ ሲያገባ የሰፈር ዘረሳናይ ላይ ነው እውቀቱ የሌለው ሰው ኒካ አስተሳስሬያለሁ ብሎ የሰው ያለ እውቀት ነው ኒካ አስተሳሰረ። ምን ጎደለው? ማን ሰውዬው እውቀት የለውም፣ ያለ እውቀት ነው ኒካ አስተሳስሬያለሁ ብሎ ዝም ብሎ ጥሎ ሄደ ማለት ነው። እውቀት የሌለው ሰው ነው ኒካ አስተሳሰረ። አሳሪውም የሚያውቀው ነገር የለውም። ምንም የሚያውቀው ነገር የለም። ማን ነገር ዝም ብሎ ሰፈር እሷም ምንም አታውቅም፣ እሱም አያውቅም፣ አሳሪያቸውም አያውቅም። ግን ወልጅ ተብዬ ተወካይ አለ። አንተ ምንድነው? ወልይ ካለ አግቢ ካለ ተገቢዋ ካለች ከዚያስ ምስክሮች መጥተዋል። ምስክሮች አሉ። የሚያስረው ሰውዬ ሸካል የለም ለማለት ፈልጌ ነው። ተው እሱ ሼክ ሸርጥ ነው እንዴ? ሼክ እኮ ሸርጥ የለውም። ግድ የለም እውቀት የሌለው ሰው ነው ብዬ ነው ሰዎቹ። ቆይ እኔ ምንም ነገር ማላቅ ሁኜ ግን ያው ዳርኩ ተቀበልኩ ማለትን እናውቃለን። ልጅ አለች። ከዚያ አንድ ባልመጣ ምስክሮችን ይዤ ልጄን ገሊትን አጋብቻለሁ አልኩት። እሱም ተቀብያለሁ አለ። ምስክሮች ሰሙ። ምንም ችግር የለውም። በቃ ይሄ ጋብቻ አልቋል፣ ሞልቷል። ምንም የሚያበላሽ ነገር የለውም። የግድ ኹጥባ መቅራት ብዙ ሐዲስ መናገር ምናምን ቢኖር ጥሩ ነው። ካልሆነ ግን ዋናው የጋብቻ ሸርጡ በአማርኛም ይሁን በኦሮምኛም ይሁን በትግረኛም ይሁን በየትኛውም ቋንቋ አጋብቻለሁኝ ገሊት እህቴን ገሊት አክስቴን ውክልና የሰጠችኝን ገሊትን ድሬሃለሁ ሲለው ሰውየው ተቀብያለሁኝ ብሎ መህሩ ተነጋግረው ምስክሮች ከሰሟቸው ሼክ መኖሩ ሸርጥ አይደለም። ጀዛከላሁ ኸይራን። ከረፍት በኋላ ተመልሰን የቀሩትን እናያለን። ብዙ አትራቁ ኢንሻአላህ። ጀዛኩሙላህ ኸይር። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. كرفت بحالة تملسا قبتنا ጥያቄዎቻችሁን አሁንም እናስተናግዳለን። ቲክቶክ ላይም በጽሁፍ አያለሁ። እንደዚሁም በስልክ ደግሞ ስልክ ስናነሳላችሁ ቴሌቪዥኑን ዝጉ ኢንሻአላህ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። እሺ የሆነ እድል ነበረ። አጋጣሚ ሁሉ ሁላችንም ሙስሊሞች ነን ማሻአላህ። እና ሲገባ እድሉ ላይ ሲገባ የሆነ ደንብ ተብሎ ይነበብለታል። እንዲህ ካረገ ይቀጣል፣ 10 ብር ይቀጣል፣ 20 ብር ይቀጣል እየተባለ እና እድሉ ትቶ የወጣ ሰው ወይ አካባቢ ከቀየረ ወይ ሳይመትሽ ከቀረሽ ብር አይመለስም የሚል አለው። እና ሁለት እህቶቻችን ሳይመቻቸው ቀርተው እድሉን ትተውት ያው ሀቅ ይገባኛል ብለው ጠይቀውናል። እሱንም ወደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጽህፈት ቤት አምጡልኝ ላኩልኝ። የት ናችሁ እናንተ? አዲስ አበባ? አዎ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማው የፈትዋ ኮሚቴ ጽህፈት ቤት አለ። እሱን ጠይቃችሁ በጽሁፍ አቅርቡልን። ይሄ እናንተ ብቻ ሳትሆኑ ሌሎችም በእድር ላይ ያሉት ሲወጡ ገንዘብ ይከፈለን አይከፈለን የሚሉ ሰዎች ብዙ ስለሚሆኑ ለብዙ ሰዎች ጥያቄ ስለሚሆን እሱን ኢንሻአላህ ላኩልኝ በጽሁፍ አድርጋችሁ። በቴክስት ነው ወይስ በአካል ነው? ምን? አዎ በጽሁፍ አምጡልን። ቴክስት ማየት ታገኛለሽ። በጽሁፍ ነው። በጽሁፍ በአካል መታችሁ አቅርቡት።
ኢንሻአላህ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا. سلام لك. الحمد لله رب العالمين. إياك يا نصر. أهل الكتاب كيفش معلم أهل الكتاب مالت كريستيانوچنا አይሁዶች ማለት ነው መጽሐፍ አለን የሚሉ ኦሪት ወንጌል አለን የሚሉ አህሉል ኪታብ ማለት የመጽሐፍ ባለቤቶች ማለት ነው ቢስተካከልም ባይስተካከልም ሰማያዊ መጽሐፍ ከፈጣሪ የወረደልን መመሪያ አለን ብለው የሚያስቡ በዚያ እምነት ውስጥ ያሉ ማለት ነው ተናዶ ኒካህ ወርድ ያሉት ኡስታዝ እሱ ኒካህ ፈታው ሲል ያስታውሳል ይሄ እንዴት ይታያል السلام عليكم يا جماعة እሺ مرحبا السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا. እንደናችሁ? الحمد لله رب العالمين. ሼህ ሁለት ጥያቄዎች ነበሩኝ። አንደኛው ጥያቄ ትልቅ ወንድም የፈታትን ትንሹ ማግባት ይችላል ወይ? አዎ ትልቁ የፈታትን ትልቁ የሞተባትን ትንሹ ማግባት ትንሹ የሞተባትን ትልቁ ማግባት ትንሹ የሞተባትን የፈታትን ትልቁ ማግባት ይቻላል። አይ በውርስ ደረጃ አይደለም ያልኩት ውርስ እኮ ከፈታት ነው ያም ቢሆን በውርስ ደረጃ እኮ አይደለም ውርስ አይባልም እኮ ያም ቢሆን በኒካህ ነው እኮ የሚያገባት ውርስ ስለሚባል እንደው እንደ ገንዘብ የምትወረስ መስሏችሁ ከሆነ ያንንም ቢሆን በኒካህ ነው እምቢ ልትል እኮ ትችላለች አልፈልግም ማለት ትችላለች ግን የማግባት እድሉ አለ ወንድምህን ሚስት የህቷን ባል ማግባት በእስላም አልተከለከለም የረሱል አለይሂ ሰላቱ ወሰለም አንዷ ልጃቸው ሩቅያ ቢንቱ መሐመድ አለይሂ ሰላቱ ወሰለም ከዑስማን ጋር ቆይታ ስትሞት ኡሙ ኩልሱምን ድረዋቸዋል ኡሙ ኩልሱም ሲሞቱም ሶስተኛ ልጅ ብትኖረኝ ያላገባች ሴት ልጅ ብትኖረኝ ይድራው ነበር ወይ ድርህ ነበር ብለዋቸዋል ይባላል። ሁለተኛው ጥያቄ ደግሞ አንድ ሰው ሚስት አግብቶ ሁለትም ሆነ ሶስትም ሊወልድ ይችላል። አዎ ከዛ በኋላ በችግር ምክንያት በስራ ሌላ ሀገር ሄዶ ቆይቶ ሲመጣ አንድም ልጅ ወይ ሁለት ልጅ ወልዳ ብትጠብቀው ሲሄድ አልፈታትም በሱ ኒካህ ያለች ልጅም ወልዶላታል ስለዚህ እሷ አንድ ሁለት ልጅ ጨምራ ቆየችው ያው በሸሪዓ ደረጃ እንዴት ይታያል ነው አትፈታም ግን ኒካሁ የዲቃላ ልጅ ነው የሱ ልጅ አይደለም የሚለው ነው ሰሂሁ ባጠገቡ ቅርብ ከለላ አለበለዚያ ልጆቹ በሱ ሁክም ለሱ ይሰጡና የሱ ልጆች ውስጥ ይካተታሉ የሚል እንትን አለ አቋም አለ ይሄ ዲቃላ የደቀለው ሰውዬ ልጅ አይሰጠውም ዲቃላ ያስደቀላት ያስወለዳት ሰው ቅጣት ነው የሚገባው እንጂ ልጅ አይገባውም الولد للفراش وللعاهر الحجر ለባለ ፍራሹ ነው ፍራሹ ማለት ትክክለኛ ባለ ትዳሩ ለሱ ነው የሚገባው ዓሂር የሆነው ግን ዝሙተኛው ግን የሚገባው ድንጋይ ነው አትፈታም ለማለት ነው እሷ ፍቺ አይደለችም እሺ በርከት ያሉ ጥያቄዎች ነውና ካለን እንቀጥላለን ብድር ምናልባት ከቴሌ ሊሆን ይችላል ወይም ከድርጅት ሊሆን ይችላል ስንበደር ቅጣት ካለው ማለት በየጊዜው የሚጨምር ሳይሆን አንድ ቅጣት ብቻ ያለው ያ ማይጨምር ከሆነ ይሄ እንዳራጣ ነው ወይስ እንዴት እስቲ ቴሌ ምናልባት ካርድ ሊያበድር ይችላል ድርጅቶችም ብድር ሲያበድሩ በጊዜ ሂደት የሚጨምር ቅጣት ሳይሆን አንድ ግን ቋሚ ቅጣት ያለው ማይጨምር ያረጋሉና ያራጣ ነው እስቲ የገባኝ የቴሌው ነው ቴሌ እንደዚህ የደወልኩ እንትኑ ቢያልቅብኝ ብሩ ቢያልቅ
እንዳይቋረጥ ነገር የሆነ እንዲጨምር አድርገዋል። በኋላ ስትሞላ ሊቆርጠው እንዲወስዱ ማለት ነው። አይ መደበኛ ብድር አለ እንደዚህ ቢያንስ አሁን 100 ብር የተበደረ ጨምሮ የሚመልሰው ግን በጊዜ ሂደት አይጨምርም። አይ ቋሚ ግን 100 ብር የተበደራቸው 105 አይሆንም። እሱ ወለድ ነው። በያደር መጨመሩ ሌላ የበለጠ ወንጀል ያደርገዋል ነው እንጂ 10 ብርን 15 አድርጎ መመለስም ወንጀል አይደለም ማለት አይደለም። ኸይር ይሻላል። ሌላ ጥያቄ ጁምዓ ላይ ስለ ዱዓ እጅ ከፍ ማድረግ ምናምን ተነግሮናል። አሚን ማለቱ በውስጥ እንደሚሻልና ሰለዋትስ እንዴት ነው ሼክ? ሰለዋት እናወርዳለን ወይስ ሰለዋት በውስጥ ነው ሰለዋት የምታወርደው? ኸይር ይሻላል። ሌላው ጥያቄ ሼክ በንግድ ዙሪያ ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ እንደሰማሁት ከሆነ አንድ ሰው ይመጣና የሌለኝን ዕቃ ሲጠይቃቸው እሸጥለታለሁ ሲል አንተ ዘንድ የሌለን ዕቃ አትሽጥ ብለውታል አይደል? በዚህ ሰዓትና እንዴት ነው ባላላሻሻቱ ማለት እኔ አለኝ ሳንል ትጠብቃለህ ላምጣለህ ወይም አይነት ቃል ተጠቅመን ከሌሎቹም ከምንወስድባቸውም ተግባብተን ሄደን እየተቀበልናቸው ብናመጣ ያው ነው። ግን አላችሁ ማለት አይደለ። እሱ እኮ አላችሁ ማለት ነው። ድሮም እኮ ቢኖርህ አንተም ያራስህም ቢሆን በር ላይ ሱቅ ላይ አምጥተህ አደረድረው። መጋዘን ላይ ነው ያለው። ማን መጋዘን ላይ እንዳለ የመሸጥ ሙሉ መብት እንዳለ እንዲያውም እንደሚፈልጉ ታውቃለህ። እኔ መጥቼ እስክርቢቶ አለ ሆይ ስልህ እስክርቢቶ አለኝ፣ ስንት ትገዛኛለህ? ምን ያህል ትፈልጋለህ? ጠብቀኝ ላምጣልህ ነው። አቶ ገሌ ጋር ሄደህ መጋዘኑ ውስጥ ሽጫለሁ ይሄን ያህል አምጣ፣ እኔ በ10 ብር ነው የሸጥኩት ለአንተ በ8 ብር ነው ብለህ ታውቀዋለህ፣ ትተዋወቃለህ። ይሄን ያህል ሽጠህ ውሰድ የተባልከውን እኔ እንዳለ የሚቆጠር ይመስለኛል። እርግጠኛ እንዳለው እንደሚሰጠው እርግጠኛ መሆኑ ልምዱ እንዳለው ያስቆጥረዋል። ያለው ማለት በእጁ ጨብጦ ያለው እንዳልሆነ ይታወቃል መርካቶ ውስጥ። ኩፋሮች ጎረቤቶች ካሉን ብዙ ዓመታት እንናወራቸዋለን እና እንደ እስልምና ኃላፊነት የግድ ሁሉንም አንዴ ተቀምጠን ዳዕዋ ማድረግ አለብን? መጣራት ሁላችንም ለአላህ ፊት ያስጠይቀናል ወይስ ቢያንስ አዛን መስማታቸው መስጊድ ስንሄድ ምን ማየታቸው እንደ ሁጃ ነው? ላ ሁጃው እሱ እንደ ሁጃ ይሆናል አይሆንም የዑለማዎቹ ኺላፍ አለ። እኔ የማውቀው ማለት ሰዎቹ ሳይነገራቸው ሁጃ ቁሞባቸዋል። እዚህ ሀገር ላይ ሙስሊም እንዳለ መስጂድ እንዳለ አዛን እየሰሙ ምናምን የሚል ነገር እንደ ሁጃ ይቆጠራል የሚል ነገር አላውቅም። እኔ አይገባኝም። ምክንያቱም እኔ ሳይነገረኝ ምን እንደሆነ በምን አውቃለሁ? በሌላ በኩል መጥፎ ነው ተብሎ እየተሰበከ ባለበት መስጂድ ስላየ መስጂድ ያየው ሁሉ ሁጃ ቁሞበታል ማለት የሰነፍ ስራ ይመስለኛል። ሌላው ጉርብትና ላይ ያለን በተለያዩ ችግሮች እየተመካከርን ያለን ሰዎች እንዲያው አንድ ቀን እንኳን ስለ ሃይማኖት አለማንሳታችን የማይቀራረቡ ሰዎች አሉ። ደህና ዋልክ ደህና አደርክ ተባብለው ብቻ የሚሄዱ ግን ሌሎቹ ሰርጉንም ድግሱንም አብረው የሚበሉ የሚጠጡ በክፉ በደጉ የሚገናኙ ብቻ ሃይማኖት ላይ ብቻ የማይነጋገሩ ለምን? እንደሚጠቅም ነገር ነው። እኛ እንዲህ የምናደርገው እኮ እንዲህ ስለሆነ ነው ብሎ ለምንድን ነው መነጋገር ያልተቻለው? እኛ ሀገር ያልተቻለው ይሄ ነው። በቃ ሰው እስከፈለገው ድረስ ያወራል፣ ይጫወታል፣ ይነጋገራል። የሃይማኖት ነገር ሲሆን ግን አንቺም በሃይማኖትሽ እኔም በሃይማኖቴ ነው። ይለመዳል ኢንሻአላህ፣ ቀስ ብሎ ይለመድ ይሆናል። አሁን ውይይቱን እየለመደው ነው ሰው እያለው። ድሮ እኮ ወደ ልህ ይሄድ ነበርና ነው ሰው አሁን ስለ ሃይማኖቱ ሲያወራ አንዳንዱ ቆሽት የለውም ተሎ መቆጣት ተሎ መበሳጨት ምናምን ነው ያለው የሚያደርገው። ሌላው ግን ቁጭ ብሎ ያደምጣል፣ የቻለውን መልስ ይሰጣል፣ ያልቻለውን ሌላ ይጠይቃል፣ ይወያያል፣ ወይ ይሰልማል ወይ ይቀራል። እና እውነቱን ካየን በትክክል ምን ወዳቸው ከሆነ እያየናቸው ጀሃነም ሲገቡ ጀሃነም እንደሚገቡ እያመነ እንዴት ነው ዝም ብለን የምናያቸው? እሳት ቃጠሎ ቢነሳ ዝም ብለን እናያቸዋለን አጠገባችን? የዱንያ ቃጠሎ ዝም አንልም። ልክ እንደዚያ ማለት ነው። السلام عليكم ورحمة الله وبركاته.
ወአለይኩም ሰላም ወራህመቱላህ። ጥያቄ ነበር። ጥያቄው በኒካህ ዙሪያ ነው። ይሰማል? ኒካህ አንድ ከባለቤቴ ጋር ተጋጭተን ኒካህ ራሴን አጠፋለሁ በማለት ከፎቅ ላይ ዘላለሁ ቃለሁ በማለት አንድ ኒካህ ፈትቼሻለሁ ብሎ ነበር በግዴታ። አንቺ ነሽ ከፎቅ ወርቃለሁ ያልሽው? እንደዚያ ስትዩ ፈትቼሻለሁ አለሽ? ፈትቼሻለሁ አለ። ሁለተኛውም እንደዚሁ ተመሳሳይ ነው። ሁለተኛውንም እንደዚሁ ራሴን ጉዳት አደርሳለሁ በማለት እንደዚህ አይነት ነገር እንትን ብሎኛል። ፈትቻለሁ አለ ሁለተኛው። ሶስተኛው ደግሞ ምስክር አባቱን አስቀምጦ እኔ በሰዓቱ አልሰማሁትም ከራቅ ላለ ቤተሰብ ኒካህ አውርጃለሁ ብሎ ተናገረ። ከዚያስ እና በቃ ለኔ ደረሰኝ ይሄ ወሬ። በሰዓቱም ሀይድ ላይ ነበርኩኝ። ይሄ ኒካህ ይወርዳል ወይስ አይወርድም? የኋለኛውማ ምን ለመውረዱ ምንም ሸክ የለውም። የኋለኛው በፍላጎቱ ምስክር አስቀምጦ ነው ፈትቻታለሁ ያለ ፍችሽ ይወድቃል። የኋለኛው ሸክ ያለኝ ሶስተኛው ምንም ሸክ የለውም፣ ፍች ነው። የሸከኩት የፊተኞቹን ነው። የፊተኞቹ ማስገደድ ይባላል። ይሄ ማስገደድ ማለት መሳሪያ ይዛ ልተኩስ ነው ወይ ፍታኝ ካለችው፣ ቢላዋ ይዛ ለወጋህ ነው ወይ ፍታኝ ካለችው፣ ወይ ደግሞ ራሴን ወጋለሁ ካለችው፣ ራሴን ገደ እንትና ጣራ ወረውራለሁ ካለችው፣ መርዝ ጠጣለሁ ካለችው፣ ገመድ ይዛ ሰቅላለሁ ራሴን ካለችው አስገደደችው እንላለን እኛ። ይሄ የማስገደድ ደግሞ ፍች አይወድቅም ነው የሚለው ኪታቡ። አይፈታም ማለት አይደለም። አሁን ተፈተሻል የደረሰሽ በአንድ ፍች ይመስለኛል። የፊተኞቹ ይሄ በማስገደድ የተፈታሻቸው እንደ ፍች የሚቆጠሩ አይመስለኝም። ምን የማቀው እንደማይፈታ ነው የፊተኞቹ። የኋለኛው ፍች ነው። አሁን ምን ያህል ጊዜ ከተቆየ ነው ወይ ረጃዓቱ ነው የሚለው ወይ ከእንደ አዲስ ነው ኒካህ የሚፈጸመው? መቼ ነው ፍቹን ይሄን የኛውን የፈጸመው? 1 ወር አካባቢ። አንድ ወር ከሆነ 3 ደም እስከምታይ ድረስ ረጃዓቱ ማለት ይችላል። 1 ወር ብቻ ከሆነ። አለበለዚያ እሱም ካለቀ በአዲስ ኒካህ ማሰር ትችላላችሁ። 3 ጊዜ ደም አይተሽ ከሆነ ሀይድ አሁን የሴት ልጅ በብዛት በየወሩ ነው የሚመጣው። ያንዳንድ ሰው ደግሞ እንደዚህ በ15 ቀን በ20 ቀን ይመጣልና 3 ደም ከታየ 3 ወር ሳይሞላ በአንድ ወር ልታይ አትችል ይሆናል እንጂ በ2 ወር አካባቢ ሊያልቅ ይችላል። የአንዳንድ ሴቶች እንደዚያ ሊያልቅ ይችላል። በ28 በ20 በ17 በ10 ቀን በ15 ቀን ውስጥ ደም መልሶ ቢመጣ ደም አይደለም አይባልም። ተላኪያ ምናምን ስትጠቀም በየ15 ቀን ምናምን ታይዶ ይመጣልና እሱ ደም ነው የሚባለው። 3 ወር ሳይሞላኝ 3 ጊዜ ላይ ይችላል ነው ታይዶ። እሱ ካየሽ ደምሽ ያልቃል፣ እዳሽ ያልቃል። ረጃቱ ማለት አይችልም። ከእንደ አዲስ ነው ኒካህ የሚደረገው። አዲስ ኒካህ ይታሰራል። ባረከላሁ ፊክ። አላህ ሱብሓነሁ ወተዓላ ይወፍቀን፣ አላህ ይወፍቃችሁ። የዛሬው የጥያቄና መልስ ፕሮግራማችን እዚህ ላይ ያበቃል። የሚቀጥሉትን ጥያቄዎች አላህ ፈቃዱ ሆኖ ይዘን እስከምንገናኝ ድረስ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم
فاسألوا أهل الذكر إن كنتم لا تعلمون